የኢትዮጵያ ሕዝብ ምንድነው የሚበላህ የሚያሳክክ አይምሮን የሚያሳክከው ነገር ምንድነው? የሰዎች የፍቅር ግንኙነት ነው? የቤድሩም የፍቅር ጨዋታ ነው? ወይንስ ያንተ የኑሮ ውድነት ነው? ያንተ ሰላም ማጣት ነው? ወይንም ደግሞ እንደ ቀነኒ አይነት ሰዎች በግፍ ሲገደሉ ለነሱ ፍትህ መጠየቅ ነው? መኪና የምትነዳዋ ጃኒ የሷ የፍቅር ታሪክ ነው የሚያሳስብ። አዶናይ ለደም ብዛቱ ሲሮጥ አንተ ለመክሳት አንተ ለደም ማነስ ለምንድን ነው የምትሮጠው ነው እያልኩ ያለው። አዶናይ እኮ ለደም ብዛቱ እየሮጠ ነው። እንደ በምሳሌ ልንገራችሁ፣ ጃኒ ደም ብዛት እንኳን የለባትም። ጃኒ ምናልባት የምትሰራው ስፖርት ቂጥ ለማውጣት ይሆናል። አንተ ደግሞ ቦርጭ ለመቀነስ ነው መስራት ያለብህ። ቂጧን ለማሳበጥ ይሆናል እሷ የምትሰራው። አሷል ቂጧን ለማሳበጥ ስትሰራ ከኋላ ለምን ትሰካለህ? የእሷ ስራ ሌላ ነው። አንተ እዚህ ጋር ያለውን ቦርጭ አጥፋ መጀመሪያ። የጃኒን ስራ ላይ ለምንድን ነው የምትሄደው? ጃኒ ታውቃለች ምን እንደምትሰራ። እሷ ማሳደግ ያለባት ቂጧን ሊሆን ይችላል፣ ወይ እግሯን ሊሆን ይችላል፣ ወይ እዚህ ትከሻዋን ሊሆን ይችላል። የጃኒን ስፖርት አትስራ፣ የራስህን ስፖርት ስራ። የአዶናይን ኑሮ አትኑር፣ የራስህን ኑሮ ኑር። ምንድነው? የኢትዮጵያ ሕዝብ ጤነኛ ነው ወይ? ጤነኛ ነው ወይ? በልት አይምሯቸው። እግዚአብሔርን ሳይኮሎጂስት ካላችሁ፣ ኢትዮጵያዊ ሳይኮሎጂስቶች ካላችሁ ይሄንን የሚዲያ ሰው በደንብ አጥኑትና የባህሪውን ያስተሳሰቡን ነገር ፓተርኑን በሙሉ ይሁንና ትንታኔ ስጡን። ሳይንሳዊ ትንታኔ ስጡን፣ እንረዳበት። ምንድነው ችግሩ? ምንድነው ችግሩ? እስኪ የተወሰኑ ሰዎችን ላስገባቸው። የጃኒም ደጋፊዎች አሉ፣ ግቡ። እኔ ከጃኒ ጋር ችግር የለብኝም ወዳጆች። እኔ ከጃኒ ጋርም ችግር የለብኝም። እኔ ከአዶናይ ጋርም ችግር የለብኝም ወዳጆች። እኔ እያልኩ ያለሁት ከገባችሁ የሚገባችሁ ከሆነ አሁንም በድጋሚ ልንገራችሁ፣ ሰዎቹን አትውደዱ አይደለም። ታፕታፕ አድርጉ በደንብ ይላችሁ። ሰዎችን ለምን ወደዳችሁ አይደለም። 16 ነው ሼር ያደርገው። በደንብ ሼር አድርጉት፣ ብዙ ሰው ጋር እንዲደርስ አድርጉ ወዳጆች። ምንድነው? ኦኬ እኔ ይኸውላችሁ ጃኒን ለምን ወደዳችኋት አይደለም፣ ውደዷት፣ ፍቅር ስጧት። ጆን ዳንኤልን ለምን ወደዳችሁት አይደለም፣ ውደዱት፣ ፍቅር ስጡት። አዶናይን ለምን ወደዳችሁት አይደለም፣ ውደዱት፣ ፍቅር ስጡት። that's not my problem, that's not my intention። ያ አይደለም የኔ ጥያቄ። ያለበላችሁን አትከኩ እና ብዙ አታሽቃብጡ። ፍቅርም ለከት አለው፣ ማክበርም ለከት አለው። አቴንሽንም መስጠት ለሰው የራስህ ኑሮ እያለብህ የራስህ ላይፍ እያለብህ ብዙ ችግር እያለ ኢትዮጵያ ውስጥ ለግለሰቦች የምትሰጠው አቴንሽን ግን በጣም የሰፋ ነው፣ በጣም ብዙ ነው። ትክክል አይደለም። ከፍየሏ በላይ ነው እያልኩ ነው። ትክክል አይደለም። ሀብትሻ ይቅርታ፣ ሶፊ የምትለውን አስገባልኝ። ሶፊ ነይ ግቢ። ሶፊ ማነች? አላየኋትም። ታች ሶፊያ አንዳንድ ጻፊ እና ምንድነው እያልኩ ያለሁት እኔ እያልኩ ያለሁት ምንድነው ወዳጆቼ፣ ከፍየሏ በላይ የጨውን ነው። እና ይሄ ህዝብ ይድናሉ አይድንም ወይ ነው እኔ ጥያቄው። እውነት ይሄ ህዝብ ይድናል አይድንም? አሁን ለምሳሌ ሶፊ ያደረገችውን እኔ ፎቶ እወደዋለሁ። ለምን? ቀነኒ ፍትህ አላገኘችም። አሁን ለአዶናይና ለጆን ዳንኤል ወይም ለጃኒ የሚሰጠው አቴንሽን ለቀነኒ አልተሰጠም። ለምንድን ነው? ሰው የሚያሳስበው ምንድን ነው? እውነት ነው የሚያሳስበው የኢትዮጵያ ህዝብ? የማህበረሰብ የፍትህ ነው የሚያሳስበው የኢትዮጵያ ህዝብ? ምንድን ነው የሚያሳስበው? እኔ እኮ ጥያቄ እኮ እሱ ነው። የኢትዮጵያ ህዝብ ምንድን ነው የሚበላህ የሚያሳክክ አይምሮን የሚያሳክከው ነገር ምንድን ነው? የሰዎች የፍቅር ግንኙነት ነው? የቤድሩም የፍቅር ጨዋታ ነው? ወይንስ ያንተ የኑሮ ውድነት ነው? ያንተ ሰላም ማጣት ነው? ወይንም ደግሞ እንደ ቀነኒ አይነት ሰዎች በግፍ ሲገደሉ ለነሱ ፍትህ መጠየቅ ነው ቅድሚያ የምትሰጠው? የሚያንገበግብ ምንድን ነው?
ወይስ ጥቂት ሰዎች ሚዲያውን ተቆጣጥረው የእነሱን አጀንዳ ያንተ በድህነት ላይ በኑሮ ውድነት ላይ ባለ የመከራ ላይ በሙሉ እሱን ረስተ እሱን ትተ የእነዚህን ሰዎች ህይወት የራስ ህይወት አድርገ ማለቅለቅና ማደግደግ ነው ወይ? ሀሳብ ምንድን ነው? ዛሬ አጀንዳዬ አይኖ አንቺ የጃኒ ደጋፊ ነሽ፣ መብት ነው። እኔ ጃኒን አደግፎ አይደለም ጥያቄ ከተረዳሽ እንደዛ ነው እያልኩ ያለሁት። ልቀጥል? ቀጥሽ። ያንቺ ሀሳብ ምንድን ነው? እሺ አመሰግናለሁ። ይኸውልህ አሁን ሶፊ ያደረገችው ፕሮፋይል ፍትህ አላገኘም እያልክ ነበር እና እኛም እኮ ጃኒ እንደ ቀነኒ እንዳትሆን እኮ ነው ፍትህ ድምፅ እየሆን ያለ ነው። ምክንያቱም ሰምተህ ከሆነ ጃኒ እንትን አለ ምንድን ነው ቴሌግራም ግሩፕ አለ እና ተለቆባታል ቪዲዮ ምናምን እየተባለ ነው። ሰምታላ? በጣም ብዙ ሰው ለቆባታል እና በጣም ብዙ ሰው መነጋገሪያ ሆኗል እና ጃኒ ዛሬ ነው የለቀቀባት 3 ቀን ምናምን ሆነው እና መነጋገር አይተሽዋል አንቺ? አዎ የምራው እኔ የውስጥ ሰው ነው የነገረኝ። ግን አይተሽዋል ቪዲዮን? እስኪ ያያችሁ ሰዎች አሉ? ቁጥር ጻፉ እስኪ፣ አንድ ቁጥር ጻፉ። በእርግጠኝነት እንደተላከ ነግረውኛል። እኔ ጓደኞች አሉኝ የነሱ። አይ ማንን አረጋግጣ ከሌሎች ሰዎች ካዩ አሁን የጃኒ የራቁት ቪዲዮ ጃን ዳንኤል ይሄን አድርጎ ከሆነ ባይዘው ጃን ዳንኤልን ከሚዲያ ነው ማጥፋት ያለበት። ይሄንን አድርጎ ከሆነ በጣም ኃይለኛ እንትን ውስጥ ነው ያለችው። በቃ ድረሱላት ሁሉ እያሉ ነው ጓደኞቿ ማለት ነው። እና ገባ እንደሷ እንዳታመልጠን ነው አሁን እኛ ድምፅ እየሆንን ያለ ነው። ገባ ጃኒ ያለችበት ሁኔታ ጥሩ አይደለም። ብቻዋን ያለችው ስቲል ጓደኞቿ ለራሱ ሚዲያ ላይ እየወጡ ጃኒን በጣም ሞራሏን የሚነካ ነገር ነው እየተናገሩ ያሉት። አንተ ያው ብዙ ስለማትከታተል ነው። የቅርብ ጓደኞቿ ለራሱ በቃ ፊታቸውን አዙረውባታል። ገባ ለዛ ነው እኛ ድምፅ የምንሆነው። በቃ ሴት ስለሆነ ስለተገባ ማን ነው የቅርብ ጓደኛዋ ፊቷን ያዞረበት? በጣም ብዙዎቹ እያየን ነው። እኔ የጃኒያውን መለዮ ሶፊ እንዳረገችው ቢራቢሮ ነው አይደል? በጣም አብረዋት የበሉ ውጡ እናንተን በፊሊት ነው የምናጠፋችሁ ምናምን እስከሚሉ ድረስ እና በጣም የሷ ጓደኞች ማለት ነው እነ ፊዮና ምናምን በጣም ብዙዎቹ ገባ እናንተን በፊሊት ነው የምናጠፋችሁ ምናምን እስከሚሉ ድረስ ነው። እና እነማንን ነው በፊሊት የሚያጠፋው? ተከታዮቿን ውጡልን እያሉን ገባ። እሷ አብረዋት የበሉ አብረዋት የጠጡ ውጡልን እናጠፋቸዋለን ምናምን እና ጃኒ ከጃኒ ጎን ልንቆም ይገባል። የምር ነገ ይቆጫቸዋል ይቺ ልጅ ብናጣት ማለት ነው። ለዛ እኔ እሱን እጋራለሁ። ባይዘዌ ጃኒ እህቴ በዚህ አጋጣሚ ጥሩ መልእክት ላስተላልፍላት። ጃኒ እህቴ ወንድ ልጅ ይሄዳል፣ ወንድ ልጅ ይጠፋል። ሴት ልጅ ትመጣለች፣ ሴት ልጅ ትሄዳለች። አንድ ነገር ልንገርሽ ጃኒ፣ አዶናይ ከአንቺ ጋር ቢሆን ብትወጂው እና አብራችሁ ብትቆዩ ጥሩ ነው። ካልሆነ ግን ጃኒ ገና 23 ዓመትሽ ነሽ። you only 23 you are so beautiful you have like many beautiful year ahead of you። የሚገርም ስራ መስራት ትችላለሽ። የሚገርም ታምር ማድረግ ትችላለሽ። ገና ልጅ ነሽ። ላይፍሽ ብራይት ነው። ኦልሬዲ አንድ ግለሰብ መጣ አልሄደ፣ ጆን ዳንኤል መጣ አልሄደ፣ አንቺ ጥሩ ነገር እየሰራሽ ነው። ብዙ ፎሎወር አሉሽ፣ ብዙ ወዳጆች አሉሽ። ጃን ዳንኤል እንደሄደው አዶናይም ከሄደ ባሄድ ጥሩ ነው። ከሄደ ግን ተለማመጁ። በቃ this is life። ለነገ ላይፍሽ ተዘጋጂ። ይሄ ነው ዋናው ነገር። አንቺ ስትቆሚ ነው ጃኒ። እኔ የምጠይቀው ይሄ እምላት ለእህቴ ምንድን ነው? ይሄ ነው አንቺ you have followers, you have money, you got everything. so እኔ ለወንድ ብለሽ የምታሪጉ ነገር መኖር የለበትም። ወንድ ልጅ እኔ ይኸውልሽ በህይወቴ በእሷ እድሜ ውስጥ ስንት ሴት አውቃለሁ? 1 2 3 አትሊስት 4 ምናምን 3 ፍቅረኛ ነበር። አሁን ካለው ሚስቴ ጋር 5 ምናምን ነው። ከጀመርሽው ጋር አትቀጥይም። ፍቅር ትጀምሪያለሽ፣ አብረሽ ታያለሽ፣ ጥሩ ነገር ታሳልፊያለሽ። ዝም ብሎ በማጭበርበርና በፍቅር ነው። ከዛ ትጣያለሽ፣ ልጅነት አለ፣ ሌላ ሰው ጋር ትሄጃለሽ። እንደዚህ ነው ህይወት። ስለዚህ 2 3 ሰው አይተሽ ነው ወደ ትዳር የምትመጪው፣ ወደ መስከን የምትመጪው፣ ወደ መለወጥ የምትመጪው ጃኒ። this is not going to be your life. Adonai he might not going to be your husband. your future husband ሌላ ሰው ሊሆን ይችላል። ስለዚህ
ገና በ23 ዓመትሽ እንትና መጣ እንትና ሄደ ብሎ አንቺም ፍቅርም ቢሆን በለከት አድርጊው። ለሁሉም ሰው መመከረው እንደዚህ ነው እና ህይወትሽን የሚያሳልፍ ነገር ለሌላ ሰው መስጠት የለብሽም። ፍቅርም ስትጀምሩ ባይዘው በዚህ አጋጣሚ ሴቶች ፍቅርም ስትጀምሩ በለከት አድርጉት። ለምንድነው ወንዶች ካሜራ እኔ አሁን ፍቅረኛ ይኮን ፍቅረኛ ይኮነች ለምንድነው መቀርጻት? በተለይ አሁን ያሁን ዘመን ሴቶች በዚህ ዘመን ካሜራ ደቅኖ የሚቀርጻችሁ ወንድ ካለ ይሄንን ሰው ማስቆም መጀመሪያ አብራችሁ መተኛት የለባችሁ። መጀመሪያ መከልከል አለባችሁ። ለምን የሚቀርጻችሁ? ራቁትሽን ለምን የሚቀርጽሽ? ለምን ትፈቅጃለሽ ራቁትሽን እንዲቀርጽልሽ? ተደብቆ ከሆነ ካላወቅሽው አላወቅሽው። የሃይዲንግ ካሜራ ከሆነ የተደበቀ ከሆነ ሌላ ነገር ነው። ግን እያወቅሽ ከተቀረሽ ለምን ትቀረጫለሽ? መጀመሪያስ ኖ ማለት መቻል አለብሽ። አልቀረጽም ይሄ እኔን አይመጥነኝም ብለሽ ማስቆም አለብሽ እና ተጠንቀቂ። ለሌሎቹ ነው ይሄን የምመክረው። ጃኒ ግን ቪዲዮሽም ተቀረጸ አልተቀረጸ you are so beautiful እኔ my sister እኔ ይሄንን ነው የምነግርሽ። ጃኒ you are my little sister የኛ ልጅ ነሽ፣ የኛ እህት ነሽ፣ እንወድሻለን። በህይወትሽ ላይ ምንም ነገር እንዳታመጭ። የሚገርም የተሻለ ህይወት የምትኖሪበት ዘመን ገና እየመጣልሽ ነው። አሁን አንቺ የተስተካከልሽ ያለሽ ልጅ ነሽ እና እዚህ ውስጥ አትግቢ ነው የምለው። ከዛ በተረፈ ግን የኢትዮጵያ ህዝብ ግን አታለቅልቅ። ጃኒና ጃኒ ያንተ እንጀራ አይደሉም። ጃኒና አዶናይ ያንተ ኑሮ አይደሉም፣ ያንተ ስራ አይደሉም። ብዙ ስራ አለብህ። የኢትዮጵያ ህዝብ የኑሮ ውድነት አንገትን አግብጧል። ስራ የለህም። በጦርነት ሰዎች በድሮን ይመታሉ። አማራ ክልል ውስጥ ይኸው 17 ቀን በድሮን እያለቀ ነው ሰው። ትግራይ ሰው እያለቀበት ነው። አንተ ከዚህ ወጥተህ ወለጋ መሄድ አትችልም። ከዚህ ወጥተህ መቀሌ መሄድ አትችልም። ከዚህ ወጥተህ ባህር ዳር መሄድ አትችልም። ከአዲስ አበባ ወጥተህ ምንድነው የግለሰቦች ህይወት የዚህን ያህል የሚያንገበግብ? የጃኒ ህይወት ከሌሎች ህፃናቶች ከሚደፈሩት ህፃናቶች ይበልጣል እንዴ? የአዶናይ ህይወት ከሞቱት በጦርነት ከሞቱት የኢትዮጵያኖች 1 ሚሊዮን ኢትዮጵያኖች ይበልጣል እንዴ? አይበልጥም። ለምንድነው የምታሽቃበጠው? ኢትዮጵያ ህዝብ እዘን ለጃኒም ፍቅር ስጥ ለአዶናይም። ግን ሁሉ ነገር በማሽቃበጥና ለከት የሌለው ነገር በማሳየት መሆን የለበትም ባይነኝ። እኔ ይሄ ነገር የኢትዮጵያ ህዝብ ማቆም አለበት። እውነቴን ነው የምላችሁ። በጣም የሚበዛ ነገር ነው እያየን ያለ ነው። እኔ ትክክል ነው ብዬ ማላምን ይቅርታ አድርጉልኝና ሐሳብሽ ግን ያንቺን ተረድቼዋለሁ። ለጃኒን ማረጋጋት አለባችሁ፣ ፍቅር ማሳየት አለባችሁ፣ እንድታስብ ማድረግ አለባችሁ። እሱ ላይ ምንም ጥርጥር የለኝም። እኔም ይሄንን መልእክት ማስተላለፍ ፈልግ። ግን አላግባብ ብዙ የኢትዮጵያ ህዝብ ደግሞ በቃ አታደግድግ። የኢትዮጵያ ህዝብ ስራ አለብህ፣ የኑሮ መቀየር አለብህ፣ አስተሳሰብን መቀየር አለብህ። የኑሮ ውድነት አለብህ፣ የቤት ችግር አለብህ፣ የስራ እጦት አለብህ፣ ብዙ ችግር አለብህ። ሴቶች የሚደፈሩበት ህፃናቶች የሚደፈሩበት ኢንቫይሮንመንት ሶሳይቲ ነው ያለን። ብዙ እንደ ሶሳይቲ መቀየር ያለብን ብዙ ችግሮች አሉ። ስለሱ ማውራት ጀምር። ስለ ግለሰቦች የፍቅር ህይወት ቀንና ሌሊት እያወራ እስከ መቼ ትኖራለን? ነው ለኢትዮጵያ ህዝብ ማስተላልፈው መልእክት እና የጃኒን ነገርሽን ሰማለው። ቀጥይ ሶፊያ፣ ምንድነው የምትይው አንቺ? አዲስ እንዴት ነህ? አለው እግዚአብሔር ይመስገን። አለው እግዚአብሔር ይመስገን። የኔን ከጠየቀኝና ለምን ጃኒ ሰፖርት እንደማድረግ ስነግርህ ቀነኒ በተመሳሳይ ተደብድባለች። ምናልባት ወንድሟ ፖስት ያደረገውን በቀነኒ ፔጅ ካየክ ቀነኒ ያልደማችበት፣ ያልቆሰለች፣ ያልተሰነጠቀችበት ፎቶ አታገኝም። ኦኬ ጃኒም ያንን ይዛ መታለች። ላይቫ ሁለተኛ አካውንቷ ላይ በነበረኝ ሪሌሽንሽፕ ደምቻለሁ፣ ቆስያለሁ፣ ተደብድቤያለሁ፣ አቢውስ ተደርጌያለሁ። ያንን ሁሉ ችዬ ግን ቤተሰብ የማስተዳደርበት አካውንቴ ስለተዘጋና ከአቅሜ በላይ ስለሆነ ነው እስካሁን የነበረኝን ዝም ያልኩትን ዛሬ የምናገረው። ይሄ ሁሉ ደርሶብኝ እንኳን ችዬ ተቀምጬ ነበረ። አሁን ግን ቤተሰቤን፣ እናቴን፣ እህቶቼን የማስተዳደርበትን አካውንቴን አጥቻለሁ። ይሄ ለእኔ ይገባኛል ወይ ነው የኔ። ስጠይቀኝ ለምንድን ነው ጃኒ ሰፖርት የምታደርጊው ለጃኒ ድምፅ የምትሆኙ ካልከኝ፣ ጃኒ ይህንን ወታ ባትናገር ገባ ሌሎች ነገር ቢደርሱባት ምንድን ነው የሚሆነው? ሴም
እንደ ቀነኒ ነበር የምትሆነው። ኦኬ አሁን ቀነኒ ያለመናገሯ ወታ እንዲሆኛለሁ ያለ ማለቷ እዚህ ድረስ ህይወቷን ያጣናት አይደል እንዴ? አሁን ጃኒ ሴም ተመሳሳይ ነው በደል የተበደለችው፣ ምንም ልዩነት የለውም። ገባህ አይደለ? ስለዚህ ያንን በመናገሯ ዛሬ ድረስ የምትሰደበው የሚያንጓጥጧት ቺተር፣ አሁን ቺት ያደረገችበትን ማስረጃ 2-3 ፔጅ ገብቻለሁ። አንተ እዛ ፖለቲከኞቹ ቤት እያለክ እኔ 2-3 ቤት ገብቼ ኦኬ ቺት ያደረገችበትን ማስረጃ አሳዩኝና አዎ ይሄን አጥፍተሻል እንበላት ስንላቸው ማስረጃ የለም። የወሬ ነው። ማስረጃ አምጡ፣ ማስረጃ የላቸው። ግን በጣም ሲሰድቧትና አቢዩስ ሲያደርጓት ነው የሚውሉት። ለዚች ልጅ ደግሞ እንደገና ቤተሰቧ መታ ወደፊት ለፊት መታ ቤተሰቧን እንዳታስተዳድር እንደ ድሮ እንዳትሆን እያደረጓት ነው። በየቤቱ እየተከፈተ ቺት አምጡ፣ ማስረጃ የለም። ወንዶች ቺት ሲያደርጉ ኖርማል ነው። ጃኒ ስታረግ ግን የተለየ አዲስ ነገር ጃኒ የጀመረችው ኦኬ አምጡት፣ ማስረጃ የለም እኮ። አሁን እኮ ምን መሰለሽ፣ ይኸውልሽ አሁን ጃኒን ሰፖርት ማድረግ ተገቢ ነው። እኔም ብለው መሰለሽ ጃኒ ሰፖርት ትደረግ፣ ችግር እሱ ላይ ችግር የለብኝ። ቢኮዝ አሁን ከጃን ዳንኤል ጋር ተለያይታለች። ሜንታሊ ስቴብል ላትሆን ትችላለች። ማነው አዶናይ ጋር ደግሞ አሁን ክፍተት ሊፈጠር ይችላል። በዚህ ልትጎዳ ትችላለች ብሎ እሷን መደገፍ፣ ሌላ ነገር ውስጥ እንዳትገባ ማድረግ ተገቢ ነው። እኔ እኮ የኔ ጥያቄ መስልሽ አሁን ጃኒ ላይ የደረሰባትም ፊዚካል አቢዩዝመንት ወይንም ደግሞ ይሄ ዶሜስቲክ ቫዮለንስ የሴቶች ጥቃት እሱን ማውገዝም ጥሩ ነው ማለት ጥሩ ነው ብቻ ሳይሆን ተገቢ ነው፣ ግዴታም ነው። ሴት ልጆች ጥቃት መድረስ የለባቸውም። በፍቅር ግንኙነታቸው በትዳር መካከል የሴት ልጅ ከጥቃት እንታደግ። ይሄ በጣም መልካም አንድ የማህበረሰብ እኔ እኮ ያልተስማማሁት ሶፊ ምን እንደሆነ ታውቂያለሽ? ለነዚህ ሰዎች አሁን ቲክታክ ላይ የሚወራው ግን እሱ ነው ወይ አንቺ? ያሁን አንቺ ምትዩ አይደለም። አንቺ አሁን ይሄ ዶሜስቲክ ቫዮለንስ ነው ያወራን ያለው። ያሳሰበን የኢትዮጵያ ሕዝብ ነው አይደለም? ልክ ነህ። ያሳሰበን ስለ ጆኒ፣ ስለ ዳኒ፣ ስለ አዶናይ ምናምን ነው ምንጣለው ምንድነው ማድረግ ማህበረሰባችን ምን ሆኖ ነው? ታዲያ እነዛ ለህዝብ እንቆማለን የሚሉ ኢትዮጵያ ውስጥ እየተካሄደ ያለውን ነገር ማስቀጠል ሲችሉ ለምን ቤታቸውን ከፍቶ ጃንና ጆኒ ሆነ? ለምን ወደዛ ሄዱ? ጃኒን ደግሞ ሰፖርት የሚያደርግ ተከፋፍለን። አሁን እኛ እንደ ሴት ለሴት ነው የምንቆመው። ፖለቲከኛ ወደ ፖለቲከኛ መሄድ ነበረበት። ገባህ አይደለ? ስለዚህ የሀገር ጉዳይ አይደለም፣ የግለሰቦች ጉዳይ ነው። የስ ግን እነሱ ራሳቸው ናቸው እኮ እያሰፉት እዚህ የደረሰው። ገብቶሃል አይደለ? ስለዚህ እኛ የጃኒ ሰፖርተር ነን። የኛ በሳይድ እንቀጥላለን። ሌላው ደግሞ ስለ ሀገርና ስለ ፖለቲካቸውንም ትተው ነው ስለ ጃኒ የሚያወሩት። ግን እኛ አንተ ስላልከው ለምንድን ነው የሀገር ጉዳይ ያደረጋችሁት ካልክ ግን እኔ እንደ ሴት ከጃኒ ጎን ነገም ከነጎዳም ያንቺን ኬዝ እኔ ይኸውልሽ ሶፊ ያንቺ ኬዝ አሁን አይ አንደርስታንድ። እኔም በዚህ ኬዝ ከጃኒ ጋር መቆም እችላለሁ። ቢኮዝ መቆምም ስላለብኝ እኔ አሁን ለፖለቲካ ብቻ አይደለም። ይኸውልሽ ሶሻል ጀስቲስ የሚባል ነገር አለ። ሶሻል ጀስቲስ ማለት ምን ማለት ነው? በግለሰብ ደረጃ ሰዎች ሲጠቁ፣ ማህበረሰብ ውስጥ ችግር ሲኖር ለዛ ሁሉ መሟገት፣ የኢኮኖሚ ችግር ሊሆን ይችላል፣ ፊዚካል አቢዩዝመንት ሊሆን ይችላል፣ ስለ ግለሰብ ፍትህ መጠየቅ ይሆናል። ስለዚህ እኔም አንቺ የሚመለከተ ፖለቲካ ማለት እኮ አታ እንደ ድዳይ የማህበረሰቡን ችግር ማውጣት፣ ለዛ መፍትሄ መፈለግ፣ ለዛ ኢምፕሊመንት እንዲሆን ፖሊሲዎች፣ ህጎች ተፈጻሚ እንዲሆኑ፣ ለውጥ እንዲመጣ፣ ማህበረሰብ ፕሮቴክሽን እንዲኖረው፣ ተጠቃሚ እንዲሆን በኢኮኖሚ መጠየቅ ነው ፖለቲካ። ሌላ እኮ ትርጉም የለው። እኔ እያልኩ የዛ ላይ ከአንቺ ጋር እቆማለሁ እህቴ፣ ምንም ችግር የለብኝም። የአንቺ ሀሳብ ያስመማኛል። አሁን ግን ሶሻል ሚዲያው ላይ ማየው የኢትዮጵያ ህዝብ ስለ ጃኒና ስለ አዶናይ ፍቅር ነው የሚንገበገበው። ምን አባህ ገባ ነው የሚለው። በልታል ጠጥታል። ስለ ፍቅር ከሆነ ጃኒ ተደበደበች እኮ አይደለም እንኳን ወሬው አዶናይ እናንተና ሊጣሉ ነው። ምን አገባህ? ይጣሉ። ምን አገባህ? አንተ እንጀራ በልታለህ ወይ? ወንድም ስራ አለው ወይ? እናትህ ቀና ብላ መሄድ ትችላለች ወይ? በእግሩ አይደል የምትሄደው? ለሱ ለምን አታወራም? ስለዛ ለምን ስለ ማህበረሰብ ችግር ለምን አታወራም? ሴቶች የሚደፈሩ የሉም ወይ? ቤት ውስጥ የሚደበደቡ ሴቶች የሉም ወይ? ብዙ ማህበራዊ መስቀልቅል አለብህ። ጦርነት የለብንም ወይ ነው።
የሁለት ግለሰቦች የፍቅር ታሪክ ማህበረሰቡን እንዲያንገብግቦት ጃኒ የእውነት ይሁን ውሸት ሳናቅ ጃኒ አዶናይ ተፋቀሩ አልተፋቀሩ፣ ጆን ዳንኤል ከሚስቱ ጋር እንደዚህ ሆነ አልሆነ የሚል ይሄን ያህል ሰው መንገብገብ እኔ ትክክል ጤነኝነት ነው ብዬ አላሰብኩም። እህቴ የእኔ ችግር እዚህ ጋር ነው። ልክ ነህ አዲስዬ። ለምን እንደሆነ ታውቃለህ? ሁላችንም ወሬ እንወዳለን። አብዛኛው ሰው ሜቢ የፖለቲካው የኢትዮጵያ ውስጥ ያለን ነገር ሰልችቶት ሊሆን ይችላል። እንግዲህ የጃንና የአዶናይን ነገር በዚህ ደረጃ እንዲራገብ የሆነው ሜቢ ፖለቲካው ሰልችቶት ሊሆን ይችላል ብዬ ነው የማስበው። በዚህ አጋጣሚ ግን ቴንክ ዩ ሶ ማች ስላስገባኝ። እኔ እኮ ፖለቲካ አያወሩ ማውራለሽ ልጅ ግዴታ ይኸውልሽ ሶፊ አንቺ ፖለቲከኛ እኮ መሆን አይጠበቅብሽ። አይ ነው there is social justice እኮ አልኩሽ። ዲፕ ያልሆነ ፖለቲካ የሚወራበት ነገር አለ። ፍቅርም ቢሆን እኮ ነው። አሁን ለምሳሌ ይኸውልሽ ማውራው ለጆኒና ለጃኒና ለጃን ዳንኤል ወይንም ለአዶናይ ለጃኒ የምትሰጡት ፍቅርም ለከት ይኑረው ነው። አሁን እኮ ከልክ ያለፈ ነው። ከፍየሏ በላይ ሆነ አልመሰለሽ? እንዳንቺ ለፍትህ ቢሆን መስማማለሁ። የማሽቃበጥና የማደግደጉን አያስፈልግም። ይሄ ተገቢ ነው ብዬ አላስብም። አዎ ግን እንደምታየው ግን የሚቆም ነገር አይደለም። አዲስዬ እንደምታየው የሚቆም ነገር አይደለም። እየሄደ ነው። ዛሬ አንዳቸው ይነሳሉ፣ ነገ አንዳቸው። አንተ አልክ እንጂ ሰው አያቆምም። በጣም ተመችቶታል ሰው በየቤቱ ይሄንን እኔ ነው ማስቆመው። እንግዲህ ሰው ተመችቶታል። እኔ የምር ሰው በጣም ስለተመቸው ነው እኮ በየቦታው። እኔ ግን ላስቆመው ነው የተነሳሁት። እንግዲህ ታግዙኛላችሁ። እውነት ግን ላክ አሁን እኔ ዛሬ ካምፔን እጀምራለሁ። የጃኒ ኦኬ የኔ ምን መሰለሽ ጃኒን አንድ ጊዜ ጃኒን ለጃኒ ፍቅር ስጧት፣ ለጃኒ ፍትህ ጠይቁላት፣ ጃኒን ፎሎ አድርጓት፣ ሚዲያዋን ተከታተሉ። 900,000 ፎሎወር አላት። ያጣችው ቲክታክ 2 ሚሊዮን ነበር አለ 4 ሚሊዮን እንዲገባ ተባበሩላት። ችግር የለኝም፣ እሱን አብሬያችሁ እላለሁ፣ እደግፋችኋለሁ። እኔም እሷን ያንን እንድታገኝ እረዳለሁ፣ የምችለውን እረዳለሁ። አዶናይን ፎሎ አድርጉት፣ ተከተሉት፣ መልካም ስራውን አድንቁለት። አይዶን ገበዳም እሱን እስማማለሁ። ጆን ዳንኤልን ውደዱት፣ አይዶን ኬር። ግን ቀንና ሌሊት ጆን ዳንኤል እራት አይሆንም ወንድሜ። አዶናይ ስራውን እየሰራ ነው። አዶናይና ጃኒ ፍቅር ካላቸው አልጋ ላይ እየተኙ ነው። ወንድሜ አንተ ምን እየሰራ ነው? አንተ ቀንና ሌሊት 24 ሰዓት ሚዲያ ላይ ቲክታክ ላይ የምታላዝነው አንተ እንደ አዶናይ ሴት ይዘህ ተኝተሃል ወይ? አንተ በልተህ ጠግበሃል ወይ? አንተ እንደ ጃኒ መኪና መንዳት ትችላለህ ወይ? ወይስ በባዶ እግር ስለ እነ ጃኒ ፍቅር ነው የምታወራው? በሽተኛ ነው ወይ የኢትዮጵያ ሕዝብ እያልኩ ነው። እኔ የጠየቅኩ ነው። እኔ ይህን እጠይቃለሁ። በዚህ መንገድ አይ በጣም ደስ ይላል። እውነት በልተሃል ወይ? ልብስ ለብሳለህ፣ ጫማ አድርጋለህ፣ ተመችቶኛል። ኤግዛክትሊ እራትህን በልተሃል ወይ? ጃኒ የምትሄድበት ሬስቶራንት መግባት ትችላለህ ወይ? ወይንስ ጃኒ ራት ስትበላ ሻማ ይዘህ እያበላ ነው? አዶናይ ሲበላ አንተ ሻማ ይዘህ እንደ አባቶቻችን ሻማ ይዘህ እያበላ ነው ወይ? ሚዲያ ላይ አሁን የምናየው ይሄንን ነው። እንግዲህ በአንድ ጊዜ እጅ የምትሰጭ አልመሰለኝም ነበር።